ኦኬ ነብዩ መሐመድ ሽንት ቤት ገብተው ከተጸዳዱ በኋላ ሲወጡ እጃችሁን ታጠቡ እጆትን ይታጠቡ ሲባሉ ልንሰግድ ነው እንዴ ብለዋል። ስለዚህ አንተ ሳትታጠብ ምግብ ትበላለህ? ምግብ ሊበላ ሲል ማለት ነው። ስለዚህ ጠቃሚ ስለሆነ አሁን ከሽንት ቤት ተጸዳድተህ ወጥተህ ሳትታጠብ መብላት ጠቃሚ ነው ጎጂ? ሐዲሱን አውጣ። እኔ እንደማውቀው ባይብል ላይ ዲሳይፕሎች ናቸው እጃቸውን ሳጥቡ ምግብ ሊበሉ ሲሄዱ ጆሾ ጨውበት። እናንተ ምንድነው ያመጣችሁት ብሎ እነሱ ነው የጨውበት። እስኪ አምጣው አንተ የሐዲሱን አምጣው። እሺ ሐዲሱን አመጣዋለሁ ግን እያወጣሁት ነው። እስካወጣ ድረስ አንድ ነገር ልበለ። ግን ይሄ ነገር ግን ጎጂ ነው ጠቃሚ ነገር ነው? እጅ ከሽንት ቤት ወጥቶ እጅ ሳይታጠቡ ምግብ መመገብ ጠቃሚ ነገር ነው ወይስ ጎጂ ነገር ነው? ይኸውልህ ካነበብን በኋላ ነው ጎጂ መሆኑና አለመሆኑን ከዛ በኋላ እንነጋገራለን። አሁን ሐዲሱን አውጣውና እናነበው እኮ። እሺ አይ ግን ኖርማሊ ከሐዲሱ ውጪ እንደው ሐዲሱ ላይ የለም ብንል እንኳን ጠቃሚ ነው ጎጂ ነው? አሁን ከሽንት ቤት ወጥቶ እጅን ሳይታጠቡ ምግብ መመገብ። ኦኬ ይሄ ነገር ምን ሆናል መሰለ ዲፔንድ ኦን ፐርሰን የሰውየው አጸዳዳል ላይ እንትን ይሆናል። ሰውየው ነው አንድ ሳምንት ሻወር ካልወሰደና ሽንት ቤት ገብቶ ምግብ በላ ከሆነ ያው ችግር አለበት እና ሶስቴ ገላውን የሚያጥቡ ከሆነና ምናምን የራሱን ጽዳት ካወቀ ችግር የለውም። ኦኬ ሐዲሱን ስለዚህ ገላውን አሁን ለምሳሌ ገላውን ገላዬን ታጥቤ ከዛ መጸዳጃ ቤት ሽንት ቤት ገብቼ ከካ ምናምን ብዬ ወጥቼ ሳልታጠብ ምግብ በላ ችግር የለውም ማለት ነው? አይጎዳም እያልክ ነው? ሐዲሱን ታወጣለህ ወይስ እንዴት ነው? እሺ ላውጣልህ በቃ። እሺ ባንዲራ ይሄን ለአንተ ማልሆንልህ ነገር የለም። ኦኬ ይኸው እሺ አንብበው። ጮክ ብለህ ታነበዋለህ። It was narrated from Abu Huraira ነው የዘገበው። The messenger of Allah went out toilet, then food was brought. A man said, ምን ማለት ነው ዋንቢራዬ? ኦኬ ሐዲሱ ከላይ ነው እንደሚጀምረው። ኦኬ ቆይ ወደ ላይ አድርገው። ቤላ መክፈት ትችላለሽ እንደ ቤላ? ስንት ነው? ሱናን ኢብኑ ማጃ 3261 3261 ነሽ ክፈቻ እንጂ ቤላዬ። እሺ እንትን ሻዶ እያወጣ ስለሆነ እኔ ብርሃን ስላለ እንዳያሳየኝ ብዬ ነው። ኦኬ ችግር የለም። ሱናን ኢብኑ ማጃ 3261 ነው ያልከኝ? 3261 ኦ 61 እሺ ልቁል ቻፕተር ይላል አቡሌሽን ዋሽንግ ሃንድስ ዌን ኢቲንግ ነው የሚለው ቻፕተሩ ራሱ። ቻፕተር ኦን ፉድ ይላል 29 ላይ ደግሞ ኦን ፉድ ምግብ ላይ። እሺ ወቢራ ይቅራ ወንቢራ ይቅራ ሳትጨመቅ ይቅራ። እንግዲህ ምን ብሎናል ዋንቢራ ወንድማችን? 100% የነብዩ ሱና ምንም ጎጂ የለውም ጠቃሚ ነው ብለዋል። ነብዩ ለምንድነው ዳይፍ የምታመጡለት? ዳይፍ ነው ለካ። ሌላ ፈልጉ። ዋንቢራ ምን ነው ዝም አልክ? ስለዚህ ዛሬ እንደው ሽንት ቤት ገብተህ ምናምን ነገር በቃ እንጀራ በወጥ ምናምን እየበላ ታሳየኛለህ ሳትታጠብ። ዛሬማ አሳምነኝ ነው የምታስወጣኝ። እስኪ ቤላ አንብቤው። የቤላ ደግሞ ትንሽ ይርቃል፣ የቃል ይሻል ነበረ። ችግር የለም ቤላ አንብቢና እሺ ተርጉምለት በቃ። እሺ ይኸው It was narrated from Abu Huraira. Abu Huraira እንደተረከው the messenger of Allah የአላህ መልእክተኛ went out to toilet ወደ መጸዳጃ ቤት ሄዱ ይላል። Then food was brought ከዛ ምግብ ቀረበላቸው። A man said ሰውየው ምን አለ?
ኦ ሜሴንጀር ኦፍ አላህ ኦ የአላህ መልእክተኛ ሆይ are you not going to perform ablution አትፈጽምን አትታጠብም? he said am I going to pray እንዴት ልሰግድ ነው እንዴ አለ ልጸልይ ነው እንዴ ብሎ እኔ በጣም ያስቀኝ የአዲስ ጌታን ይቅርታ አድርጉልኝና እሺ እና ስለዚህ አንተ ልሰግድ ካልሆነ ከሽንት ቤት ወጥተህ ምግብ ልበላ ስትል አሁን ከሽንት ቤት ወጥተህ ሳትታጠብ ትሰግዳለህ እንዴ? ዋምቢራ ሰላት ትሰግዳለህ ዋምቢራ ዋምቢራ አለ። ይቅርታ የሳኩት በጣም ስለሚያስቀኝ ነው። በጣም ይቅርታ አድርጉልኝ እውነት ማለት ሰው ኦኬ። እዚህ ጋር መቼ ነው ምግቡን ሳይታጠብ የበላው? ያው ከሽንት ቤት እንደወጣ ምግብ ቀረበለት፣ ምግብ አመጡለት። ከዛ በኋላ ከስር እያለ ነው ያለ መልእክተኛ አትታጠብም እንዴ እጅ ሲባል ልሰግድ ነው እንዴ አለ። ስለዚህ ሊሰግድ ካልሆነ አይታጠብም ማለት ነው። ምግብ ሊበላ ሲል እጁን ታጠብ ሲባል አይ ልሰግድ አይደለም ስለዚህ ይበላለው ነው። ምን ይሄንን እኮ ቃል ራስህ ነው የጨመርክበት። አታፍርም እንዴ? ምን ብዬ አታፍርም? እፍረት የለብህም? መቼ ነው ምግቡን የበላው? መቼ ምግቡን በላው? እዚህ ጋር ኦኬ ምግቡን አልበላም ግን እሺ ምግቡን አልበላም ግን ምግብ አቅርበውለት እጅህን ታጠብ ሲሉት ልሰግድ ነው እንዴ ብለዋል አይደል? እና አልበላም የሚለው እዚህ ጋር በምን አወቅ ታዲያ? ሰው ምግብ ቀርቦለት አልበላም ይባላል እንዴ? ምግብ ቀርቦለት አልበላም ይባላል እንዴ? አዳምጥ። ምግብ ቀርቦለታል ታሳየኛለሽ? ቤላ አዲስ ቁጥሩ አዲስ 3261 ኦኬ። እንዴት ነው ምግብ ቀርቦለት አልበላም የምትለው? ዋምቢራ ተው እንጂ አንተ ለራስህ ሲሆን ለእኛ ሲሆን መረዳት አትፈልግም። በጣም ለራስህ ግን መረዳት አለብህ። ኖ አይደለም የሌለ ነገር እኮ ነው። ኦኬ ምግብ ቀብረበለት አዳምጠኝ። ይሄ ምግብ ቀብረበለት አሁን he eat the food የምል አለ የለም እኮ ቃል ነው የጨመረበት ማለት አይጠበቅበትም። ይኸውልህ ቻፕተሩ ማለት አይጠበቅበትም። አይጠበቅበትም ብሮ come on ምግብ there is no such thing as ዋምቢራ እኔ ላስረዳ እስኪ ዋምቢራ ምግብ ቀረበልህ ምግብ እንደቀረበልህና ሳትታጠብ ልትበላው ስትል እጅህን አትታጠብም እንዴ ስለ ልሰግድ መሰለ እንዴ ብትለኝ ምን ማለት ነው? ሰውየው ምን ጠየቀ ታውቃለህ? ነገር መናገር እችላለሁ። ኦን ፉድ ይለና ቻፕተር አቡሉሽን ዋሽንግ ሃንድስ ዌን ኢቲንግ ነው የሚለው። በምትበላበት ጊዜ እጅን መታጠብ፣ በምትበላበት ጊዜ እጅ መታጠብ ነው የሚለው ራሱ በምትበላበት ጊዜ ማለት ነው። አየህ ቻፕተሩ ራሱ እንደዛ ነው የሚለው። ከላይ 5 ቁጥር አሳየው። ከዛ በኋላ it was narrated from አቡ ሁሬራ the messenger of Allah went out the toilet ይላል። ወደ ሽንት ቤት ሄደ ነው። then the food was brought ከዛ ምግብ ቀረበለት ከሽንት ቤት ወጥቶ ማለት ነው። ኤማን said ሰውየው እንዲህ አለ ኦ ሜሴንጀር ኦፍ አላህ are you going to perform ablution አትታጠብም ወይ እጅህን አለው። ሊበላ ነው ምግብ ቀርቦለታል። እሱ ምን ብሎ መለሰ? he said am I going to pray ልጸልይ ነው ወይ እጄን የምታጠበው እያለ ነው። ልጸልይ ነው ወይ በቃ ተው እንግሊዘኛን አታውቅም። ምን ጠየቁት መሰለ አዳምጥ። እንግሊዘኛ መጀመሪያ ላይ are you going to do ablution ማለት ውዱ ማድረግ ነው። እሱ ልታረግ ነው አሉት። አይ አይደለም I'm going to pray እኔ ልሰግድ ነው አለው። ልበላ አይደለም ያለው ልሰግድ ልሄድ ነው ያለው። ቆይ ያለው ሰምተሃል? ልሰግድ ልሄድ ነው ያለው። am I going to pray ነው እኮ የሚለው። ጥያቄ ምልክቱስ ጥያቄ ምልክቱ ምንድነው? ለሰግድ ነው ወይ ለጸልይ ነው ወይ እጄን የምታጠበው ቡልሽን ማረገው እያለ ነው። ኦኬ ጥያቄ ምልክቱን አላየሁትም። ሶሪ አዳምጠኝ ብኔ አዳምጠኝ። አሁን ምን ሊያደርግ ሊሄድ ነው መሰለህ? አሁን አቡሊሽን ውዱ ለማድረግ ሊሄድ ነው። ኧረ በመድኃኒዓለም
እየጠየቀው ውዱ አትታጠብም ወይ እያለው ሊታጠብ ልሄድ ነው ትላለህ። አትታጠብም ወይ ብሎ እኮ ጠየቀው። አንድ ጥያቄ መልስልኝ። ቆይ ከሽንት ቤት ወጥተህ ሳትታጠብ ሰላት መስገድ ትችላላችሁ ወይስ አትችሉም? አይቻልም። ሰላት መስገድ ሳይታጠቡ መስገድ አይቻልም። መጀመሪያ አቡሌሽን ውዱ ማድረግ አለብህ። መታጠብ አለብህ። ቴንክ ዩ። ምግብ ስትበላስ መታጠብ አለብህ ወይስ የለብህም? ግዴታ ነው። ትታጠባለህ። መሐመድ እዚህ ጋር ምግብ ቀርቦለት ሊበላ ሲል እጅህን አትታጠብም እንዴ ሲባል ልሰግድ ነው እንዴ ማለት እኔ የምታጠበው ልሰግድ ስል ብቻ ነው። ሁለቱም ጋር በተጠም ከሆነ አዳምጠኝ። አሁን ካለ አዳምጠኝ። ይኸውልህ ሳባችሁ እዛ ጋር ሰውየው የጠየቀው የማይሆን ጥያቄ ስለጠየቀው ነው። እንዲህ ልሰግድ ነው ታዲያ ብሎ የጠየቀው የማይሆነው ጥያቄ ምግብ ውዱ ለማድረግ ለመታጠብ ነው የሄደው። አትታጠብም ሊታጠብ አልሄድም። አንተ አትዋሽ ቀጣፊ። ሰውየው ምን ብሎ ነው የጠየቀው? አትታጠብም ወይ ብሎ ነው። አትታጠብም እንደ ጥያቄ ምልክት አለ። ሰውየው በቃ አትረዱም እኮ እንግሊዘኛ አረበኛም አችሉም። እንግዲህ ምን ይደረጋል? አይ እንትን ነው ምን መሰላችሁ? አንዴ እስማኤል ይቀጥል። አንተ ዋና አቁም። አይ አንዴ እንትን ነው አሁን ውዱ ሲባል ማለት ነው። ውዱ ሲባል እጅን ብቻ አይደለም የምትታጠበው። እጅን ትታጠባለህ፣ ወደ አፍና ወደ አፍንጫ ውሃ አስገብተህ ታስወጣለህ፣ ፊትህን ትታጠባለህ፣ ከዛ በኋላ ሙሉ ክንድህን ትታጠባለህ፣ ፀጉርህን ታብሳለህ፣ ከዛ በኋላ ደግሞ እግርህን ትታጠባለህ። ይሄ ስነ ስርዓት ይሄ ትጥበት ሙሉ ትጥበት የሚደረገው ለሰላት ለስግደት ብቻ ነው። አይደለም አንዴ ጉንጭ አልፋ ንግግር አንናገር። ቆይ ቢኒ ይጨርስ። ቆይ አንዴ አውርቼ ልጨርስና ከዛ በኋላ እንትን ትላለህ፣ ታርመኛለህ። ቆይ አንዴ ትክክል ስላለ ነው ኮንክሉዥኑ ትክክል ያለው። ከዛ ታስተካክለኛለህ እኮ ቆይ ከአንዴ ታስተካክለኛለህ። ጭቅጭቅ እንዳይሆን ቢኒ ምን መሰለሽ፣ ጭቅጭቅ እንዳይሆን እኔ አዳመጥኩሻ። ቆይ ይቅርታ አዳመጥኩ አይደለ? እሺ ቆይ እኔ ላስማማችሁ። መጀመሪያ ሐዲሱን አንብበው ይተርጉምልን። ምናልባት እስማኤል ሐዲሱን ስላላየው መልስ ሲሰጠን ከላይ ከሐዲሱ ከታይቱ ጀምር አንብበው ተርጉምልን። አንተ አረብኛውን አምጣልኝ። ቻፕተር 5 ጀምሮ። እንግሊዘኛ አልችልም። እኛን ተረጉምልሃል። ኖ እንግሊዘኛው ማምጣት አትችልም። ሁለቱም እኮ አለ። ጎግል ላይ ሰርች አድርግ። እንግሊዘኛውም አረብኛውም አንድ ላይ አምጥቶ ይተረጉምልሃል። አምጣ በቃ ያው እሺ። እነሺ እንግሊዘኛውን አንብበውና ከዛ አንተ አረብኛውን ታነባለህ። ቻፕተር 5 ምን ይላል መሰለ? አቡሊሽን ይልና ዋሺንግ ሃንድስ ዌን ኢቲንግ ነው፣ እጅ መታጠብ በምትበላበት ጊዜ። ስለዚህ ቻፕተሩ የሚገልጸው ስለምንድን ነው? በምትበላበት ጊዜ እጅን መታጠብ እንዳለብህ የሚገልጽ ነው ቻፕተሩ ራሱ። ከዛ በኋላ ሰውየው ምንድን ነው ያለው? ምግብ ላይ ቀርቦ ልክ ምግብ ላይ በሚቀርብበት ጊዜ ከሽንት ቤት ወጣ ማለት ነው። መሐመድ ሽንት ቤት ሄዶ ልክ ከሽንት ቤት ሲወጣ ምግብ ቀረበለት ነው የሚለው። ልክ ምግብ ሲቀርብለት ሰውየው ምን ብሎ ተናገረው? የአላህ መልእክተኛ ሆይ እጅህን አትታጠብም እንዴ ብሎ ጠየቀው። አሁን ምግብ ቀርቦለታል። ሰው ምግብ ቀርቦለት እጁን ነው እንጂ የሚታጠበው ስግደት አይሄድም። አፍንጫ ውስጥ አቡልሽን ምናምን የሚባል ነገር አይደለም። ምግብ ነው የቀረበለት። ምግብ ሲቀርብለት እጁን ነው የሚታጠበው። ከዛ መሐመድ ምን አለ? ልጸልይ ነው ወይ እንዴ ብሎ መለሰ ማለት ነው። ስለዚህ መሐመድ የሚያውቀው እጁን የሚታጠበው ሲጸልይ ብቻ ነው አቡልሽን የእጅ ጽዳት የሚያደርገው እንጂ ምግብ ላይ አያደርግም። አቡልሽን ማለት ቀጥታ መታጠብ ማለት ነው። መታጠብ ለሚለውም ይመጣል። ለስርዓቱ ብቻ ሳይሆን አቡልሽን መታጠብ በሚለውም ይመጣል። ቻፕተሩም እንደዛ ነው የሚገልጠው። ቀጥላውን አረብኛውን አድርጊለትና ከፈለገ አረብኛውን እያነበበ ይተርጉምልህ። ቢኒ ጨረስክ? እሺ የምን ኪታብ ላይ ነው አሁን? አረብኛውን አንብበህ ተርጉም አንተ እስማኤል። አሁን እያስታረኳችሁ ነው እናንተ ጨዋውንና ከቻፕተሩ ጀምረህ አንብበህ ተርጉመው። በቃ ያው ከፍ አድርገው ቻፕተሩ ከፍ አድርገው። ኪታቡ ላጤመቲ ይባላል። ያው የመብልን ስነ ስርዓት የሚናገር ርዕስ ነው። ከዛ በኋላ ብዙ አርዕስቶች አሉ። ከዛ ውስጥ ባቡል ውዱኢ እንደ ጣዕም፣ ባቡል ውዱኢ ውዱ ማድረግ
ውዱ ማድረግ عند الطعام ስንበላ ማለት ነው። ስንበላ የምግብ ሰዓት ቆይ ውዱ ስትል እዚህ ጋር አንድ ጊዜ ቆይ ግልጽ ላድርገው። አማርኛው ቢኒ ውዱ የሚለው ቃል ለሰላስ ብቻ ሰላስ ሲሰደር ምግብ ስትበላ ውዱ አድርገህ ነው የምትበላው? ሰላስ የምትሰግደውን አይነት ታጥበህ ነው የምትበላው? እጅ ታጥቦ ነው እንጂ ይበላው። ስለዚህ ውዱ ስትል እጅ መታጠብን ነው እያሳየን ያለው አይደል? እዚህ ጋር ቻፕተሩ እያለ ያለው ምግብ ለመበላ ስንል የምንታጠበውን ትጥበት ነው እንጂ ሰላስ ስትሰግድ የምንታጠበውን ትጥበት አይደለም እየነገረን ያለው አይደል? ቻፕተሩ ቆይ ሻዲ እንትን ነው አይደለም? አይ ውዱ ስላልከው ነው። ምክንያቱም ያኛው ኪታቡ ምንድነው እኮ ቻፕተሩ እያለ ያለው ቆይ ኪታቡ እኔ ጋር አውጥቼ ሊው ኪታቡ ምንድነው? ይሄው እያነበብከው እኮ ነው ኪታቡን ማለት ኖ አይ ኖ አሁን ይሄ ሙሉ መጽሐፉ ምንድነው? ቡኻሪ ነው ወይስ ምንድነው? ኢብኑ ማጃ በጣም ጥሩ እሺ ሐዲሱን አስኪ ያሳይ ባረግ ከሐዲሱ በፊት እዚህ ቻፕተሩ ላይ ውዱ ማድረግ ምግብ ልንበላ ስንል ውዱ ማድረግ አልኩ። ውዱ ማድረግ ስትለኝ ለሰላት ሲሰገድ የሚደረገውን ውዱ አድርጋችሁ ነው ምግብ የምትበሉት ወይስ አይደለም አልኩ። ምክንያቱም ምግብ ስንበላ መታጠብ ሲባል እጅ መታጠብን ነው እያወራ ያለው ብዬ ስለተረዳው ነው። ስለዚህ ውዱ ማድረግ ስትል ምግብ ስትበሉ የምታደርጉት ውዱ ምን አይነት ውዱ ነው? እሱን ግለጽና ወደ ሐዲሱ ግባ። አርግለት አረብኛው ላይ ቆይ አንዴ እኔ ሐዲሱን እንትን ልበልልህና ከዛ ኢንሻአላህ ጥያቄ እንመልስልሃለን። ቆይ አንዴ ከፍ አድርገው እንትኑ ቆይ ከሐዲሱ በፊት ቻፕተሩ መጀመሪያ መልስ ሐዲሱን ብቻ አምጣልኝ። ቆይ ሐዲሱን አመጣልሃለሁ። ሐዲሱን ይሄንን አንበብና ውዱ ማድረግ ያልከው ምግብ ስትበሉ ውዱ የምታረጉት ይሄ ግልጽ ነው። አሁን ያነበብከው ምንም ያንተፋተፍ ጉዳይ የለውም። ሰላት እንደምትሰግዱት አይነት ትጥበት ነው ወይስ እጅ ብቻ መታጠብ ማለት ነው ውዱ ብለህ እዚህ ጋር የፈታኸው? ቆይ እሺ ኪታብ አለ እሱን አይቼ ልተርጉምልህ። ይቅርታ ትንሽ ጠብቀኝ እንዴ። ቆይ ግን አሁን ኪታብ ተርጉም ማለት ቃል የኔ ያልገባኝ ነገር ማለት ነው። እንትኑን እያየሁት ነበረ። ይሰማል። እሺ አይ በዚህ ጉዳይ ላይ የእስልምና ሊቃውንት ምን አሉ የሚለውን እያዩት ነበር። አንዴ ትልቁ ላይ አድርገውና ላሳየ። ይሄ አሁን ያወራነውን ሐዲስ ነው የሚያወራው። it was narrated by Abu Hurairah ይልና that the messenger of Allah went out to a toilet then food was brought. A man said, "O messenger of Allah, are you not going to perform ablution?" He said, "I'm not going to pray." ወደ ሽንት ቤት ሄዱ ነብዩ። ሽንት ቤት ሄደው ተጸዳድተው ሲመለሱ ምግብ ሲቀርብ ሊበሉ ሲሉ ሰውየው እንዴ አይታጠቡም እንዴ ሲላቸው እንዴ እኔ ወደ ጸሎት ነው እንዴ የሚሄደው ብለው መለሱለት። አሁን ይሄ ምንድነው የሚያሳየን ብለው እዚህ ጋር ኤክስፕላኔሽን ብለው አስቀምጠዋል። ባይ ዘ ዌይ ያለውት islamiccity.org ላይ ነው። የሳውዲዎች ፔጅ ነውና ራሳቸው ናቸው ያብራሩት ሐዲሱ ማለት ነው። የትም ሳትሄዱ ልታገኙት ትችላላችሁ። እዚህ ጋር ሄዳችሁ ማለት ነው። ምን ብለው አስረዱት? ይሄው ፊት ለፊት ተጽፎላችኋል። This hadith teaches us that ablution or washing of hand and face before eating is not necessary unless one is about to pray. አንድ ሰው ሊጸልይ ካልሆነ በቀር ምግብ ለመብላት በሚዘጋጅበት ሰዓት ላይ እጁንም ሆነ ፊቱን መታጠብ አስፈላጊ ወይ ግዴታ እንዳልሆነ የሚያሳይ ሐዲስ ነው ብለው ነው የፈቱት። ግዴታ አይደለም። እጅንም ምንም ፊትንም ምንም መታጠብ ግዴታ አይደለም ከመብላት በፊት። ግን ከዛ ላይ ይቀጥላሉ። ከዛ it shows us importance of cleanliness in Islam። በእስልምና ንጽህና በጣም አስፈላጊ ነው። ከዛ as well as prayer ምናምን እያሉ ይቀጥላሉ። ማለት በእስልምና ንጽህና አስፈላጊነቱን እናምናለን። ነገር ግን ይሄ ሐዲስ ምን ያስረዳናል ሲባል አንድ ሰው እጁን ሳይታጠብ መብላት ይችላል። እጅን ሳይታጠቡ መብላት ሐራምም አይደለም፣ እጅን ሳይታጠቡ መብላትም ወንጀል አይደለም የሚለውን ያስረዳናል ብለው ነው የፈቱት። ይሄንን ሄደን ማየት እንችላለን። ማለት ላይ እኔ የማይገባኝ ነገር አንዳንድ ጊዜ ክርክር ላይ በምንመጣበት ጊዜ ለምን ፊት ለፊት ያሉ እውነቶችን እንክዳለን? ላይክ አሁን ለምሳሌ ሌላ ሀገር ላይ ብትሄዱ ይሄ ክርክርም አይደለም፣ የተወደደ ነው። ነገር ግን አንድ ሰው ከመብላቱ በፊት እጁን መታጠቡ ግዴታ አይደለም እያሉ ነው ሁሉም መልስ የሚሰጡበት እንጂ ማንም ሰው ይሄንን ሐዲስ
በሌላ መልኩ ፈቶ ትንተና ሰጥቶበት አያውቅም። ግን ክርክር ላይ ስንመጣ የሆነ ክርክር ለማሸነፍ ብለን ያው ግግም ድርቅ ምናምን ማለቱ ብዙ አስፈላጊ አይደለም። በቃ በእስልምና ግልጽ ነው፣ ኤክስፕላኔሽኑ ቁጭ ብሎ ተቀምጧል። ይሄ ሐዲስ የሚያስተምረን እጃችንን ከመብላታችን በፊት እጃችንና ፊታችንን መታጠብ ግዴታ አይደለም ማለት ምን ማለት ነው? አንድ ሰው ሳይታጠብ መብላት ይችላል። እንዲታጠብ ይመከራል። መታጠቡ ሱና ነው፣ መታጠቡ ይበረታታል። ሳይታጠብ የመብላት መብት ግን አለው። ለምን? ነብዩ ስላደረጉት። ማሻአላህ ተክቢር ተክቢር ጀዛከላህ ኸይር ብለናል። እና እስማኤል ፖዞ ነቀረ ዋምቢራ ምን ትላለህ? አሁን ሳትታጠብ ትበላለህ ወይስ አበላም? አረ አይሆነ ባፍንጫው ይውጣ። የነብዩ ሱና ባፍንጫው ይውጣ። አማን እኮ ትልቅ ዳይ ነው። ይገርማል። እሱ የሚያስቀምጠው እንትን እኔ ይመቹኛል። አሁን እሱ ከተናገረው አንተ የገባው ኔጌቲቭ ሳይዱ ነው። ግን ረሱላችን ሰለላሁ ዐለይሂ ወሰለም ሽንት ቤት ከገባ በኋላ ሽንቱን ለማድረግ ውሃ እያለ ምን ተጠቀመ? ድንጋይ። ቢኮዝ ሌላ ቦታ ነው ውሃ የሌለበት ጽዳቱን ለመጠበቅ ወይንም የሱን ውዱ ለመጠበቅ ምቸገር እንዳይቸገር ያን ድንጋይ አድርጎ አስቀመጠልን። ሐዲስ ላይም ተጻፈልን። አሁን ሌላ አለ። ውሃን ካየተባለ ድንጋይ ተጠቀሙ ጥሩ ባል ወደዛ ትሄዳ ዘለ ወደዛ ዘለ አትባ። እስኪ ልጨርስ። እሺ ምንድነው ይሄ? ኦኬ አሁን እዚህ ጋር ደግሞ የሚያሳየኝ ምግቡ ካለ አንድ ሰው ውሃ ፈልጎ ባጣበት ሰዓት አይ ውሃ ነገ እስከምመጣልኝ ድረስ ዛሬ ምግብ አልበላ ካለ ያው ራሱን ስለሚጎዳ ረሱላችን ሰለላሁ ዐለይሂ ወሰለም ዋጣ ሚልኬታ ምክንያት ብሎ ነው ያስቀመጠው። እኮ ለሰግድ አይደለም ነው ያለው። ለሰግድ አይደለም ሰግድ ነው የምታጠበው ነው ያለው። ዋቃጣ አላለም ሲጀመር። ኧረ ዋምቢራ አይኖ አውቃለሁ። ይሄ ይደብራል፣ ያሸማቅቃል አውቃለሁ። መቼም አታደርገውም። ግን ያው በአፍህ ግን ነብይን እወደዋለሁ እሞትለታለሁ ፊዳከ ትላለህ እና የሱ ስብዕና እሱ ያደረጋቸው ነገሮች 100% ጠቃሚ ናቸው ትለኛለህ። ግን ይኸው እንደዚህ ትክደዋለህ። አታደርገውም፣ ብትሞት አታደርገውም። በቃ መሐመድ ያደረገው ማናችሁም ልታደርጉ አትችሉም። እመኑ እንጂ በጣም ጠቃሚ ነው። ይኸውልህ ረሱላችን ሰለላሁ ዐለይሂ ወሰለም ከመጣ ጥቅሙን አስረዳኝ እስኪ። እጅን ሳትታጠብ ሴንቸሪ ነው መጣ። እስኪ አዳምጠኝ። እጅን ሳትቆይ ዋምቢራ ጠቃሚ ነው ካልከኝ እጅ ከሽንት ቤት ወጥተህ እጅን ሳትታጠብ ምግብ መብላት ጥቅሙን አስረዳኝ እስኪ። ምንድነው ጥቅሙ? እኔ ጥቅሙን ለማወቅ በጣም ጓጉቻለሁ። ዋምቢራዬ ሚዩት ለማይክን አንሳ። ኦኬ ላስረዳ። ጥቅሙ የሐዲሱ ኤክስፕላኔሽን አንተ እንደምትለው ሳይሆን አሁን በዚህ ዘመን ላይ እኔን ብትጠይቀኝ ከሽንት ቤት ወጥተህ እጅን ሳትታጠብ ምግብ ብላ ብትለኝ ቢኮዝ እንደዛ አይነት ሁኔታ ውስጥ አይደለሁም። ይኸውልህ ነብያችን 6 ሴንቸሪ ነው የተላከው። ስንት ጀነሬሽን አለፈ? አይ ሲጀመር አንተ ሙስሊም አይደለህም አታውራ። እኔን ጠይቁ። እሺ አንቺ ሙስሊም ነሽ? መጣች። ሲጀመር ሙስሊም አይደለም፣ ሲጀመር ክርስቲያን ነው። ያኔ ሙስሊምን ስም ለማጥፋት እንደዚህ ማድረግ አንቺ አከፈርሽው። ኧረ አከፈርሽው ልጅ ወንድምሽን። ሙስሊም አይደለም። ሙስሊም እኛ ሙስሊሞች ሙስሊም ያልሆነን ሰው ሙስሊም አይደለም እንላለን። ሙስሊም ከሆነ ግን ሙስሊም አይደለም ማለት ራሳችንን የምንከፍረው። ግን ይሄ እንደዚህ አታድርጉ። ራሳችሁን አትሳው። ክርስቲያን ነው እንደ ስሙ ቀይሮ የመጣው። ልጠይቅህ ጥያቄ። ሙስሊም ከሆንክ ጠይቂኝ። ውዱ ስንት ረካለው? ውዱ ስንት ረካለው? ኦኬ በጣም አሪፍ ጥያቄ ነው። መልስ። ምንድነው ውዱ ስንት ረካለው ማለት? መልሳ። ኦኬ ካልተሳሳትኩኝ ጀመር ምንም አታውቅም።
ደግሞ እንደዚህ በሙስሊም ስም እየገባችሁ አታጭበርበሩ። ውዱ ስንት ረካለው መልስ። ኦኬ ተረጋጊ። ውዱ ስንት መልስ እንዴ ረካለው ብሎ ሙስሊም አይደለ ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ ያልክ ታጭበረብራለህ? ነውር ነው። በነገራችን ላይ እንደዚህ ማድረግ ነውር ነው። የራስህን ሃይማኖት መወደው ኦይ አንቺ ራስሽ ኦኬ ውዱ ስንት ረካለው መልስ እንዴ። እህቴ እኔን ለመጠየቅ ነው በዚህ ቤት አሁን ገብተሽ እንደዚህ አይነት ጥያቄ የምትጠይቂ? መልስልኝና ወደ ጥያቄ ያከድ ጉድ እኮ ነው። መልስልኝ። ውዱ ስንት ረካለው? ነይ ከውስጥ ጠይቀኝ። እዚህ ላይ አልናገርም። ሪከርድ ነው መልስልኝ። ቀዳዳ ደግሞ እንደዛ አታደርጉ። በነገራችን ላይ ወንድሜ ቃል ስጋ ሆነ ማለት ነው። እስልምና ጽዳትን ያስተምራል። ሁለተኛ እንግሊዘኛው ደግሞ እንደ አማርኛው አይፈታውም። ሲቀጥል ደግሞ እኛ ሌሎች ብዙ እንትኖች እታህ የነብያችንን ስሜት ለማጥፋት የተጻፉ ሐዲሶች አሉ። እኛ የምንማራው በቁርአን እና በሐዲስ እስከሆነ ድረስ ሌላው ነገር ማብራሪያ ያለው እሺ ሱመያ እና የተጀመረ ክርስቲያን አይደለም። ውዱ ስንት ረካለው ስለሆንኳ ቆይ አንዴ አዳምጪኛ ጌታው ያራዳምጪኝ። እሺ እሱ ሙስሊም አይደለም ብለሽኛል። አንቺ ሙስሊም ነሽና እሺ አንቺ ሙስሊም ነሽ፣ እኔ አንቺም እሱ ሙስሊም ነኝ ካላችሁኝ እኔ ሙስሊም ናችሁ። መልካም እሺ። ስለዚህ አሁን አንቺ ሙስሊም ነው እንዴ ሲጀመር እያጠፋው ሀያለ እንደዛ እኔ ዋንቢራን አቆፋለሁ። እሺ ላዲያን ለወረ ወሀያለ ነብያ አረቁ አዳምጪ ጌታው። እሺ ልንገር ወሀያለ ድንጋታ አዳምጪ። ልጁ ሙስሊም አይደለም ምናምን ብላ እስካሁን የመለሰችውን የዜሮ ለማስገባት አያውቅም ማለት ትችያለሽ። ሙስሊም አይደለም ብላ ግን ይሄ ለውሸቷ አይደለም። እናንተ ብር ከፍላችሁ አይደለም ቢኮዝ ወንቢራን እናውቀዋለን። ለዛ ያስገባው ማንም ያውቀዋል እሱ ሙስሊምን ስለማጥፋት እንጂ ሙስሊም እሱን አይመለከተንም። እንደውም ዋንቢራ የሚታወቅ ሰው ስለሆነ እንደውም አሪፍ ቪዲዮ ቢሰሩ ደስ ይለናል። ይመቻቸው። ኦኬ አይ አስገቡት፣ ማስገባት ትችላላችሁ። ግን ሙስሊም ያልሆነን ሰው ግን እዚህ እያስጠለጠላችሁ የሰው ያኔ እስልምናን ስም ለማጥፋት እስልምና ደግሞ ሀቅ ነው። ሀቁ እንትን አይልም እና ማስገባት ትችላላችሁ። ዲራማ ነው ይሄ። እሺ አንተም ብሎብኝ ነበር ስልኬ። እሺ ድራማ ነው። እሺ በቃ ታዩና እሱ ፓርት ታዩና ወደ ጥያቄ ልግባና ውዱ ስንት ረካለው እንኳን ስለያላወቀ ወንድምሽን ከእስልምና እንዳታስወጪ። እሱ ሙስሊም ነው። አንተ ማን መስከር ያደረገ? ይሄ እናንተው ነው። እባክህ ብር ከፍላችሁት እና እንደዚህ ናችሁ። መልስ ስታጡ እስልምና ለማጥፋትና እስኪ እሷ ተመለስ። የእስልምናው መልስ እንስማው እስኪ። የእሷ ሙስሊም ስለሆነች የእሷ መልስ እንስማው። አውሮፓ ሁሉ ለመላክ ገንዘብ ይሰበስቡ የለ እንደነሱ መስሏቸው ነው። ቀጥልሽ መልሽ። በቃ ያ ቤላ ከፋችላትና አሁን ደግሞ እኔ የእሷ መልስ ነው የምጠብቀው በደንብ አድርጌ። እስኪ ሙስሊም እንደሆነች አያታለሁ። አረብኛ ትችላለሽ? አረብኛ አንብቢና መልሽ። ኧረ ውድ ስንት ረካለው? እስኪ ተረጋጊ በእናትሽ ሱመያ። እዚህ መሳደብ አይቻልም ሰውን። አንብቢና መልሽ። ሐዲሱን አንብቢው አረብኛው ከከፈለሽ። እናንተ እኮ ስግጥናችሁ ማለት ነው። እስቲ ምንድነው ያኔ ተላይ ያለው ምናምን አይታይም። ቆርጣችሁ ነው ያመጣችሁት። ካባራስ ቀጥለው አንቢራ ባክ ኖ ቃል መልሳት ነው። ምንም እየመለሰች አይደለም። እሷ ትመልስ ነው መልሳት ነው። እኔ እንጃ ምንም የምትመልሰው ነገር የለም እኮ ምንም የምታውቀው ታሪክ የለም። እሺ አንበበሽ መልሽ። ይኸው አሳያት ሙሉን ሙሉን ሳይሆን ምንድነው ያኔ? ይሄ ማለት ቁርአን ነው ወይስ ምንድነው? ይሄ አይነበብም እኮ ሐዲስ። አረብኛ ትችያለሽ? ካልቻልሽ ችግር የለውም። አልችልም አረበኛ። ቁርአን ሐዲስ ያኔ ተፍሲር ነው። ቁርአን ነው ሐዲስ ነው። እስቲ ወታላይ አይታይም እኮ ሲጀመር ከላይ ሐዲስ ነው እህቴ። ሐዲስ ተቀርጾ የመጣ ነው ሲጀመር። ተደርጎ የነበረው ከምን ተነስታ ነው ዋንቢራን ካፊር ነው ስትል የነበረው? አይ ተቀርጾ የመጣ ነው። ቆይ በማርያም በምንድን ነው የተቀረጸው? በቪዲዮ ነው? በምንድን ነው የተቀረጸው? ሲጀመር አይታይም እኮ ተላይ ርዕሱ አይታይም። እና ርዕሱን ታላውቅ በእጃችሁ ጽፋችሁት እንደው እንዴት ነው የማውቀው?
አረብኛ ሳትች ርዕሱን እንዴት ልታውቂ ትችያለሽ? ሄዴት ኧረ ወይኔ ጉዴ! አረብኛ እቺ ርዕሱ በቶልሽም ይኸው አታውቂውም። እሺ ያው ይኸውልሽ እኔ ሙስሊም ነኝ። ባቢሎን ውዱ ይላል። ሌላ ፎቶ አመጣልሻለሁ። ሌላ ኦኬ፣ በሱ ታምላለሽ። አሁን ደግሞ ዝም በል ካፊር፣ ዝም በል አንተን አላወሩ። ባቢሎን ውዱ ይላል። እሺ ስለምንድን ነው የሚያወራው? ባቢሉ ውዱ ከቺ ውዱ ካለ በኋላ ምን ይላል? ባቢሉ ውዱ ቀጥሎ ባቢሉ ውዱ ምን ኢንዶ ጣዕም እንደ ጣዕም እሺ፣ ምግብ ሲበላ የሚደረግ ትጥበት ማለት ነው። ከምግብ በፊት የሚደረግ ትጥበት ማለት ነው። ጥሩ እንግሊዘኛውን አንብበናል። ተርጉምልሽ። እሺ አንቺ አረብኛ ካልሽ ወደዚህ አድርጊው። እሺ ምግብ ሲበላ ያኔ እንትን ፈልገህ ከሆነ ማለት ነው ይነበብሽ አንድ አፕሊኬሽን እነግርሃለሁ። ሲጀመር ስለ ንጽህና አዳምጪ። ይሄ ሐዲስ ቁጥሩን አሳያት። እንግሊዘኛ አላነብም፣ በአማርኛ ቀጥል። እንግሊዘኛ እንዳዳምጪ። ሱናን ኢብን ማጃ 3261 ላይ ይገኛል። ግሬዱ ሳሂህ የሆነ ሐዲስ ነው። ሐዲሱ ይላል እናንብብልሽ። አንብቢና ተርጉሚላት ቤላዬ። ሲጀመር እንግሊዘኛ እንደፈለገ ነው የሚተረጉመው። እንግሊዘኛውን አንቀበልም እኮ ወይ አንበሽ ተርጉሚዋ ካልሆነ ይሄኛው እኮ እኛ አይደለም አንቺ ዑለማ ሼክ አሊም የተረጎመው ነው። እስኪ አሁን አይደለም፣ እንደዛ አይደለም። እነሱ እኛ ቁርአንና ሐዲስ ነው እንትን አረብኛውን አርግላት አንበባሽ ተርጉም ይሻል። አቀማለች አረብኛ ስለተጣፈ ቁርአን ነው ማለት ይቻላል እንዴ? እና ምን ይሆንልሽ? አረብኛ እና ምን ይሆንልሽ? አረብኛ ቋንቋ ነው። ቁርአንና ሐዲስ ነው ማለት ያላህ ቋንቋ ነው። አረብኛ ባላህ ቋንቋ ተጽፎልሻል። ስለ ንጽህና የሚያስተምረው ፈልገህ ከሆነ እሱን አውርድና ተማር። ንጽህና ያስተምራል። ነብዩ ምን እንዳደረጉ ታውቂያለሽ? ምግብ ሊበሉ ሲሉ ከሽንት ቤት ወጥተው ምግብ ሊበሉ ሲሉ ላላ እንደዛ ይሉ ነብያችን ሰለላሁ ዐለይሂ ወሰለም እንኳን ምግብ ሊበሉ ሲሉ ወደ ሽንት ቤት እንኳን ስትሄዱ የምናደርገው ዚክር አለ። እንደ እናንተ አይደለም። በነገራችን ላይ እስልምና ህይወትም ወደ ሽንት ቤት ስትሄዱ ዚክር አታደርጉም ማናላችሁ? ምግብ ሊበላ ሲል ሲታጠብ እጅህን ታጠብ። ምግብ ልንበላ ስንል እጃችሁን ታጥባችሁ ያለ ያስተምራል። እንኳን እስኪ ያለበት ወደ ሽንት ቤት ስንወጣ የሚያስተምር እባክሽ ከኛ ከክርስቲያኖች የሰማችሁ የለመዳችሁት ወሬ ነው። ለመስጊድ የሚነግሯችሁ ነገር የለም። ይኸውልሽ እህታችን ማነው ስምሽ? ይሄ ሲጀመር እንግሊዘኛው ይገለባበታል። ሲቀጥል ደግሞ አንዴ ስሚ እህታችን፣ አንዴ ፕሊስ ስሚ። መሐመድ ብዙ ጊዜ ለሰዎች የሚያዘውን ነገር እሱ አያደርግም። ብዙ ጊዜ ማለት ነው። አይተሽ ከሆነ ቁርአን ላይ ያደርጋል። እኛ የእሱ ፈለግ ተከታዮች ምን ያደርጋል? ቆይ ልንገርሽ። ቆይ ሐዲስ ላይም ቁርአን ላይም ብዙ ነገር ላመጣልሽ እችላለሁ ማለት ነው። ከቁርአን አምጣሽ። ከቁርአን የመጣውን ነገር ሁሉንም እቀበላለሁ። ቁርአንና ሐዲስ መመሪያችን ነው። ለአንተ ብቻ ቆይ ሰዎችን አሁን ለምሳሌ ሙስሊሞችን 4 ብቻ አግቡ ብሎ እሱ ግን ከዛ በላይ አግብቶ ነበር። ከዛም ብቻ አይደለም ያመነ ሴትም ነፍሷን ለመሐመድ መስጠት ከፈለገች መሐመድ ሊያገባት ከፈለገ ይቻላል ብሎ ለሌሎች የሚከለክለው እነሱ ያደርጋል ማለት ነው። ገብቶሻል መሐመድ? ሌላም ደግሞ ሱራ 3 ሱራ እንደዛ አይደለም። ቁርአን ላይ እኮ ነው። ቁርአን ላይ እኔ እኮ አስረዳለሁ። እንደዛ ያለበት ምክንያቱን አስረዳለሁ። ቁርአኑን እናንተ ሳኮን የምትተረጉሙት እኛ ሙስሊሞች አይ ቲንክ ሚዩት አድርጋ ትቀመጥና ሌላ ሙስሊም አስገብተን ከሌላ ሙስሊም ጋር ስንወያይ ትስማ ማስገባት ትችላላችሁ። ልክ እንደዛ እንደ ቅድሞ ያለ ማለት ነው። ውጡ ስንትረቃለው እንኳን አንቺ ሐሲብሽ በንም አታቂ ልጅ አሁን ዝም ብለሽ እንደው መሐመድ ለሰዎች የሚያዘውን ነገር እሱ አያደርግም። ለምሳሌ በትልቁ አድርገኝ ዋን ቢራ አለ ሚስቶቻችሁ በትልቁ አድርገኝ። ቆይ አንዴ ትደረጋለህ። አሁን ሚስትን በማስተካከል ማግባት የሚባለው ክፍል ላይ ማለት ነው 2 2 3 3 4 4 አግባ ለማስተካከል የምትፈሩ አንዴ ብቻ ይላል። መሐመድ ግን አያስተካክልም። በሚስቶቹ መካከል ያበላልጣል። እንዲሁም አንዳንዶቹ አረጁብኝ ወፈሩብኝ ብሎ ይፈታል።
በአይሻ ቤት አውዘትሮ ይሄዳል። ሚስቶቹ አምፀውበት ነበር። ተመልከቱ፣ ሰዎችን ያዛል፣ እሱ ግን አያደርገው። ስለዚህ አሁን እናንተ እጃችሁን ታጠቡ ቢላችሁ እንኳን ያዛችሁ፣ እሱ ግን አያደርገውም ነው ሀሳቡ። ዋናው እሱ አያደርገውም ነው። ለምሳሌ እጁን ሳይታጠብ ሽንት ቤት እንትን አለ፣ ወደ ካባ ዞራችሁ አትሽኑ ይላል። መሐመድ ግን ወደ ካባ ዞሮ ይሸና ነበር። እንደዛ ወደ ካባ ዞራችሁ አትጸዳዱ ይላል። ነብዩ ግን ወደዛ ዞሮ ይጸዳዳልና ይሄ ተዘግቧል። ስለዚህ መሐመድ ያደረገው ነገር ምንድነው? አንተ ራስን የምታሳየው ማን አሳያለ? እሺ ለምን ቆይ ትጸጸት ብዬ ነው ዝም ብላ እዚህ ላይ ወጣ የምታቀባጥረው? ያንተ ፎቶ መሆኑን በምን ታውቃለች? እቺ ልጅ አናደደችኝ እኮ እኔ አንተ ክርስቲያን ነው ምሉኝ እንዴት እንደሚያናድዱኝ። አንተ እኮ ቃሌ ላከነ ተብለሃል። አይ ብዙ ሰዎች ናቸው የዋናን ሙስሊምነት የሚጠራጠሩት ብዙ ሰዎች ናቸው። ለምን እንደሆነ አለ። እሷ እኮ ትክክል ልትሆን ትችላለች ማለት ይሄ ያየነው ፎቶ አንተ ካፊር ነው ካለችው እኮ ያው ካፊር ሊሆን ይችላል ልጁ ማለት አልገባኝም። አንተ ሙስሊም ነህ? እኔ ሙስሊም ነኝ። እና ዋንቢራ ሙስሊም አይደለም? ሙስሊም ነኝ ይላል አይደለም ነው እያልክ ነው? ዋንቢራ ያው ዋንቢራ ተብሎ ማለት ነው። ቢራ ተብሎ ከባድ ነው። ዋንቢራ እኮ ኦሮምኛ ነው ብራዘር። ኧረ እናንተ ሰዎች ተው ግን እንዴ! ጥሩ ነገር ማለት እኮ ነው። አዎ ኡመተ ሸይጣና ካና አከምጎነ ኡመተ ማለት እኮ ነው። ማልቦዱሬ ታሞ ዋን ብራጀቹ ዋን ብራት በቃ አንተ ከእስልምና ወጣ። አርካኑ ሁሉ እኮ አልመለሰም። አሊ ቢራም ሙስሊም አይደለም መሰለኝ። ታሞ መተታ ጋፊቴ ሰኔፍ ዴቢሳ አናዲሳ አሊ ቢራ እኮ ቶብቻለሁ ብሏል። ዘፈን አቁሜያለሁ፣ ቶብቻለሁ፣ ወደ አላህ ተመልሻለሁ ብሏል። ስሙ ግን አሊ ቢራ ነው። ታዲያ ዋንቢራና አሊ ቢራ ምንድነው ልዩነቱ ብራዘር? ቆይ አሁን ኦሮምኛ ቋንቋ ላይ ያኛው ደግሞ አሊ ነው። ልጁ ግን ማለት ነው እንትን አርካኑ ውዱ እኮ አልመለሰም። ስለዚህ እስላም አይደለም እንዴ? ውዱ ያደርጋል ግን ስለ ውዱ ማያኮና አሁን ይከበር ነው። አዳምጠኝ ወንድሜ አዳምጠኝ። እኔ እዚህ ጋር ለምን መሰለህ መልሱን መስጠት ያልፈለኩት እስከ 3 ሰላ ወይም ውዱ ይኸውልህ በፈስ በምናምን ተኝተህ ከተነሳ ምናምን ውዱ እንደምሰበር ነው። ግን አንተ በአጠቃላይ ውዱን ከጠበቅ ወደ ረካ ከስንት ረካ በኋላ ይሰበራል ምናምን የምለው ላላውቅ ይችላለሁ። ሶ ይሄን አለመመለሰ አይ አንተ ክርስቲያን ነው ምናምን አይባልም። እኔ እሷ መታ እንደዛ በማለታ እኔም ደግሞ ለሷ መልስ መስጠት ከብዶኝ አይደለም። በቃ ነው አላዋቂ ስለሆንኩ ተውኳት። አሁን አንተ ራስህ አሁን እኮ እየተንተባተብክ ነው። አሁን እኮ ትንሽም አላዋቂ ብለህ አልካት እንጂ አንተም እኮ ያው የእውቀት ጥረት አለብህ። ኦኬ እውቀት ጥረት አለብኝ አይደለ? ኦኬ አንተ እውቀት ካለ ቁርአን ስንት አያ አለው? ቶሎ መልስልኝ። ቁርአን ስንት አያ አለው? ስንት ሱራ አለው ለማለት ፈልገን ሄድ ከዚህ ምንም የተሳሳተ ጥያቄ ነው የጠየቁት። ቁርአን ስንት አያ አለው አይባልም። የምን የተሳሳተ ነው? ኦኬ ስንት አንቀጽ አለው? ቆይ ቁርአን ስንት ሱራ አለው? እያንዳንዱ ሱራ ደግሞ ስንት አንቀጽ አለው ነው የሚባለው። አጠቃላይ ስንት አያ አለው? ኦኬ አጠቃላይ ስንት ነው ያለው? በእያንዳንዱማ ከጠየቅኩ አችልም። ስንት አያ አለው? እስማኤል ስንት አያ አለው? መልስ በፍጥነት። አጠቃላይ ቁርአን ይሄ አሁን ጭንቅላት በደንብ የሚጠይቅ ነው፣ ማንበብ የሚጠይቅ ነገር ነው። ስንት አያ አለው? ማንበብ የሚጠይቅ አይደለም፣ መቁጠር ነው የሚጠይቀው። እሺ ቁጥር ስንት አያ አለው? አንተ ቁጭ ብለህ ከቆጠርከው ትደርስበታለህ። በቃ ለጊዜ እኔ አሁን አልቆጠርኩትም። አሁን ይሄ ማለት ነው በሐዲስ ራሱ ቁርአን እኮ በገረጣ ሰዎች መልክ ይመጣል ተብሎ የተገለጸ ነው። ስንት አያ እንዳለው ታውቃለህ? የጠፉ አያዎች ተብሎ ይገለጻል። አይ አይደለም፣ ይሄ ልንገርህ አሁን ልንገርህ ቁርአን አጠቃላይ ስንት አያ አለው ለማወቅ እኮ አሁን ሱረቱል በቀራ ስንት አያ አለው፣
ሱረቱል ኢምራን ስንት ያለው እያሉ ቆጥሮ ከዛ በኋላ ደምሮ የድምሩን ውጤት መናገር ነው። ቴንክ ዩ። ስለዚህ እሱ አሁን አንተ ልክ ቀላል ነገር ነው። ኦኬ ዌት እዚህ ጋር ቆጠርኩ አሁን እያስቆጠርኩ ማለት ነው። መናገር ይችላል። እንጉዶች ናችሁ። እኔ እኮ ያልገባኝ ነገር አሁን ደግሞ አንደኛው እስማኤል ራሱ ሙስሊም አይደለም ይሄን ካላወቀ እያለች ነው ኮሜንት ላይ። እኔ እናንተ ሙስሊም እንትና ነው ባላችሁ ቁጥር የቁጭ ላይ ነው ትክክለኛውን ሙስሊም ማጣራት ነው ያዝ ነው ወይንስ ንጽጽር ነው ያዝ ነው እንዴ? ጉንጭ አልፋ ነው ያዝ ነው። እዚህማ እኮ ጉንጭ አልፋ ነው ማለት አሁን አንተ ሙስሊም አይደለም ተባልክ። ስለዚህ ደግሞ አንተ ሙስሊም መሆንህን ለማወቅ ደግሞ ከዛ ገና ጥያቄ ትጠየቃለህ። ከዛ አንተ ጥያቄ ትመልሳለህ። ከዛ ዋንቢራ እንዴ ማለት እርስ በርሳችሁ መከፋፈሩን ትታችሁት የጥያቄውን መልስ የሚያውቅ ሰው ካለ አሁን ሐዲሱ እኮ ግልጽ ነው፣ ተጽፏል፣ ተተርጉሟል። ከዛ እስላም ሲቲ ላይ ፈቷ ተሰጥቶበታል። ለምን እንደተከሰተ ምን ማለት እንደሆነ ከዛ ምን እንማራለን ተብሎ እዛ ላይ እናወራ የተነሳንበት ነጥብ ላይ እንጂ በቃ አሁን እሺ ጥሩ ነው። ወደ ፖይንቱ ስትመጣ ማለት ነው። ወደ ፖይንቱ ስትመጣ ማለት ነው። አሁን ነብዩ ሰለላሁ ዐለይሂ ወሰለም ከሽንት ቤት ወጡና ከዛ በኋላ የውዱ ላቀርብላችሁ ወይ ውዱ የምታረጉበት ውሃ ላቀርብላችሁ ወይ ብሎ ሲጠይቃቸው እንዴ ሰላት ልሰግድ ነው እንዴ ብሎ መለሱለት ይላል ሐዲሱ። ስለዚህ አሁን ምግብ ለመብላት ሙሉ ለሙሉ ውዱ ማድረግ አይጠበቅብህም። እጅን ታጥበህ መብላት ነው ውዱ ማለት። ቆይ ይወጣው ውዱ ሲባል ቅድም ይወጣው ላምበብ ብለው ይወጣው ምን ብዬ ጠይቄ ነው። ውዱ ማለት ከፈችለት አረብኛው ይሄ ውዱ ሰላት እንደምትሰግዱት አይነት ውዱ ነው ምግብ ስትበሉ የምታረጉት ወይስ አይደለም ብዬ ጠይቄ እሱ ላይ ተንተፋትፈው ወጣውንም እዚህ ላይ ሰላት ሲሰገድ ያለው። ስለዚህ ምግብ ስትበሉ ልክ ሰላት እንደምትሰግዱት ነው። እጃችሁን ታጥባችሁ ክንዳችሁን ታጥባችሁ ተጉመጥሙጣችሁ እግራችሁን ታጥባችሁ ጸጉራችሁን ውሃ አብሳችሁ ነው ምግብ የምትበሉት? ይሄ ይወደዳል። ነው ምግብ የምትበሉት እንደዛ ነው? ይወደዳል። ቆይ እኮ ይወደዳል። ሁሌ አይደለም ነገር ልብ በሉ ይወደዳል አይደለም። ኖ ግዴታው እጅ መታጠብ ነው። ምን አልከኝ? ግዴታ ነው እጅ መታጠብ ብቻ ነው። ግን ጉንጭ አልፋ አልፈልግም። አንብበው፣ ቀጥል፣ አንብብ፣ ተርጉም። እሺ አነሁ ኸረጀ ሚነል ጋኢጢ እሳቸው ያው ከሽንት ቤት ወጡ። ፈውጥየ ቢጣዓሚን ምግብ መጣላቸው። ፈቃለ ረጁሉን አንድ ሰው እያላቸው ያ ረሱላላህ አንቱ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም አላ አቲከ ቢውዱኢን ውዱ የምታረጉበትን ነገር ላምጣላችሁ ብሎ አላቸው። አይደለም ቢውዱኢን አይለም። ከሽንት ቤት ሲወጡ ጥያቄ ምልክት እጅህን አትታጠብም እንዴ ነው የተባለው። ጥያቄ ምልክት እጅህን አትታጠብም እንዴ? አረብኛው ውዱ ነው የሚለው። ውዱ ማለት እኮ መታጠብ ነው። ሂድ እንደፈለክ በለው። እጅ አሁን ልብ በሉ ምን አይነት ውሸት እየዋሸ እንደሆነ በእስልምና ምግብ ስበላ አንተ ነው የምትዋሸው። ቀጥል፣ ሂድ እንደፈለክ ተርጉሞ። ቆይ መታጠብ ነው አይደል? አቦልሽ ሐሳብን ሙሉ ለሙሉ ካልሰማኝ እኮ እኔን አልተረዳህም። ብራዘር አቦልሽን ነው የሚለው። እኛም እኮ አቦልሽን ነው የሚለው። አቦልሽን ማለት እትጥበት ነው። ስለዚህ ይሄን ትጥበት ነው የሚያደርገው። እሺ አትታጠብም እንዴ ነው ያለው ወይንስ ውሃ ላምጣልህ እንዴ ያለው? መጀመሪያ ይሄው ቢወዱኢን ወዱ ማለት በአረብኛ ወዱ ነው የሚለው እኮ ዋዊታ ፈትህና አትታጠብም እንዴ ውዱ አታረግም እንዴ ነው ያለው ወይስ ታጠብ ነው ያለው? ቀጥል። ቆይ ውሃ ላምጣልህ ነው ያለው ወይስ አትታጠብም እንዴ ነው ያለው? ቆይ አይደለ ቆይ ውሃ ላምጣልህ ብለን የተረጎምከው አትታጠብም እንዴ ነው ያለው ወይስ ውሃ ላምጣልህ ነው ያለው? ውዱ የምታረግበት ውሃ ላምጣልህ ነው ያለው ወይንስ አትታጠብም እንዴ ነው ያለው? እሺ እኔ አረብኛውን ላይ ጉምልና ወደ አንተ እመጣለሁ። ምንም አረብኛው ምንም ሸጉድ ነገር አላ አቲከ ቆይ አይደለማ እየተግባባን አላ አቲከ ላምጣልህ እንዴ ቢወዱኢን ወዱ ዋዊቷ ፈትህ ከሆነች ውዱ የሚደረግበት ነው እቃ ማለት ነው። ውዱ ምን አላ አቲከ
አላቲከ የሚሉትኛው አላቲከ ቢወዱኢን ወዱ ነው የሚለው። ወዱ ማለት ውዱ የሚደረግበት እቃው ማለት ነው። አላቲከ ማለት ምን ማለት ነው? አላቲከ ላምጣልህ እንዴ እንደማለት ነው። ቀጥል። ቢወዱኢን ውዱ የሚደረግበት እቃው ይሄ ማንቆርቆሪያው ነው። ውሃ ጨምሬ ውዱ እንድታረጉ ማለት ነው። ውዱ የሚደረግበትን እቃውን ይዤ ልምጣላችሁ እንዴ አላቸው። እሺ ከዛ እሳቸው ምን አሉ? አውሪዱ ሰላተ አሁን እኮ ምግብ ልበላ ነው እንጂ ሰላትን ልሰግድ ነው እንዴ ብለው መለሱ። ምን አሉ? አውሪዱ ሰላተ ሰላትን እሰግዳለሁ እንዴ። ቅድም ምን ብለህ ነበር? ቆይ እዚህ ጋር ያዘ ፖዝ ቅድም ምን ብለህ ነበር? ያልኩት አለ። ቆይ እየተደማመጠና አንተ እኔን ልብ በል ሚውት አድርጌያለሁ። ቅድም ምን ብለሃል? ምግብ ስንበላ ብለኸኛል። ውዱ እናደርጋለን ሰላት እንደምንሰግደው ብለኸኛል። መሐመድ ደግሞ ሰላት ልሰግድ ነው እንዴ ያለው አይደል? ታጠብ ሲባል ሰላት ልሰግድ ነው እንዴ ያለ ከሽንት ቤት ወጥቶ ምግብ ሊበላ ሲል ልክ አይደል? አሁን ሚውት አንሳ። ቃል የምታወራው ነገር ደስ ይለኛል፣ ስነ ምግባር ደስ ይለኛል፣ ግን አዳምጠኝ ሙሉ ለሙሉ። ልክ ነኝ ልክ አይደለሁም? ስትረዳኝ እኮ ነው እኔን ዋሽተሃል ወይም ትክክል አይደለም። ልክ ነኝ ልክ አይደለሁም? እኔን አላዳመጥከኝማ ብሮ። አዳምጠኝ። እሺ አንድ ደቂቃ ሰጠው፣ በፍጥነት ጨርሰሽ ሙሉ ያብራራሽ እንደፈለክ አብራራ። ጥሩ ነው። አዎ ይሄ ውዱ ማድረግ ማለት ነው። ውዱ ማድረግ ምግብ ልንበላ የፈለገ ሰው ማድረግ ይችላል፣ ያልፈለገ ሰው አለማድረግ ይችላል። ግዴታ አይደለም። ግዴታው ምንድነው? ሰውየው እጁን መታጠብ አለበት ነው። እጁን መታጠብ አለበት። አሁን ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር አሁን ሊያስተምሩት ግዴታ እጁን መታጠብ አለበት የሚል ቦታ ስጠኝሽ ማስረጃ። ቀደዳ ግዴታ ትበላ 10 ጊዜ ትበላ አንድ ማስረጃ ተመጣም። ምግብ ስትበላ ግዴታ እጅን ታጠብ የሚል አንድ እስላማዊ ማስረጃ አምጣ። እሺ ወደዛ እንሄዳለን። ከነብዩ ተግባር ይሄን አስጨርሰኛ። ሌላ ፖይንት ውስጥ አንግባ። ቆይ ሌላ ፖይንት ውስጥ አንግባ። ለዛ ማስረጃ እመጣላለሁ። አብሽር፣ ችግር የለም። እቺኛውን ፖይንት ግን እንጨርስ። ምንድነው ውዱ ማድረግ ማለት ነው። ሐሳቢን በተንከብኝ ውዱ ማድረግ ምግብ ስንበላ ግዴታ አለመሆኑን ለመጠቆም ሲሉ ውዱ ማድረግ ቃል አምጣላችሁ ሲላቸው ማለት ነው። እኔ ሰላትን እከጅላለሁ፣ ሰላትን እፈልጋለሁ እንዴ አሁን ልሰግድ አይደለም ምግቡ ይቅረብልኝ ብሎ አሉ። እዚህ ጋር ማለት ነው ያሉት ይሄ ነው። ምንድነው ውዱ ልክ ልንበላ ሙሉ ለሙሉ ውዱ ማድረግ ግዴታ አለመሆኑን ለመጠቆም ሲፈለግ ነው። የሐዲስ ተፍሲሮች አሉ፣ የሐዲስ ሊቃውንቶች ያብራራሉ። እሺ አሁን ወደ እንትን እንሂድና እንግሊዘኛውን አምጪው። እንግሊዘኛውን አሳየው ወይ ካራኒም እንደዛ እሱ እንደተረጎሙ እንግሊዘኛውን አምጪው። አሁን አንድ ነገር ብቻ ነው ካንተ የምፈልገው። ይሄንን ሐዲስ የተረጎሙ ሰዎች ውሸታም፣ ቀጣፊ፣ ሌባ ናቸው ብቻ በለልኝ። አንተ እንዳልከው ስላልተረጎሙ ይሄንን ቃል ብቻ በለልኝ። ሐዲስ ወይ እነሱ ውሸታም ናቸው? ከሁለት አንዳችሁ ውሸታም መሆን ስላለባችሁ አይደለም። ይልንገር አንድ ቃል ደስ ይላል። ቃል እኔ ቃል አንድ ደቂቃ ሰጥቼ የሰማው ለዚህ ነው። ወይ አንተ ውሸታም ቀጣፊ ሌባ ነህ፣ ወይ ይሄንን ሐዲስ የተረጎሙት ዑለማዎች ቀጣፊ ውሸታም ሌባ ናቸው። ስለዚህ አይደለም እንደዛ ስለሚለያይ ዝም በል። ውሸት ነው ይሄኛው አንተ እንዳልከው ነው። የሐዲስ ተርጓሚዎች እኮ ብዙ ናቸው። የሐዲስ ተርጓሚዎች ውሸታም ናቸው ማለት ነው። ውሸታም ነው አይደለም። አንደኛው በራሱ አረዳድ በተረዳው ልክ ይተረጉማል። ሌላኛውም ደግሞ በተቃራኒ ሳይድ ሊተረጉም ይችላል። እሱ ችግር የለም። ስለዚህ አሁን አንተ የምትተረጉምከው ያንተን አረዳድ ነው ማለት ነው። የኔም ትክክል ነው፣ የዛም ደግሞ ኦልሞስት ትክክል ሊሆን ይችላል። እስኪ አምጣው። እኔ ላይ እየሳቅኝ ነው፣ ለማሸማቀቅ እያሸማቀቀኝ ምናምን ለመቆም እየሞከርክ ነው። እንደዚህ ነው የምትሸማቀቀው አይደለም? እኔ አንተ ማይክን ያዝ። በቃ ከዚህ በላይ ምንም አንፈልግም። በቃ አንብቢው፣ እንግሊዝኛውን አንብቢው። እሱ ያወራውን ስሙት። አቦሊሽን ማለት መታጠብ እጥበት ነው እንጂ ውዱ እያላወራ ቻፕተሩ ጀምረሽ አንብቢው። ቻፕተሩ ምን አሉት? እሺ ቻፕተር ኦን ፉድ ይላል የምግብ ምዕራፍ። አቡሌሽን ዋሽንግ ሃንድ የእጅ መታጠብ ወይን አቤት ስብኛ ውስጥ መደበቅ ሲሮጡ
እጅ መታጠብ ይላል። it was narrated from Abu Huraira እንደተረከው ከሆነ that the messenger of Allah went out to toilet ያላህ መልእክተኛ ወደ ሽንት ቤት ሄዱ። then food was brought ከዛ ምግብ ቀረበላቸው። a man said ሰውየው ምን አለ? oh messenger of Allah are you not going to perform ablution? oh ያላህ መልእክተኛ ወይ ውዱ አያደርጉም ወይም ablution አይፈጽሙም ይላቸዋል። he said ምን አለ መሐመድ am I going to pray ልሰግድ ነው ወይ አለ ወይም ልጸልይ ነው ወይ ብሎ አላቸው። እሺ ቴንክ ዩ አመሰግናለሁ። አሁን ሁለቱ ይሄ ልጅና ይሄኛው ሐዲስ የተረጎሙት ሊቃኖች አይገናኙም ትርጉማቸው ነው። ከሁለቱ አንዱ ወደ ኪሱ የሚመለስ ነው። ቃልዬ የእስማኤል ትርጉም ወደ ኪሱ የሚመለስ ነው። ምክንያቱም እሱ ተርጓሚም አይደለም፣ እሱ ምንም ነው፣ አንድ ተራ ሰው ነው። መጽሐፍ ነው ይሄ እንግዲህ መጽሐፍ ሙስሊሞች ናቸው አሳትመው ትርጓሚ ይሄ ነው ብሎ ያስቀመጡት ማለት ነው። ስለዚህ